እዚህ ቪዲዮ ላይ መጸለይ የሌለባችሁን 3 ነገሮች እነግራችኋለሁ። እነዚህ ነገሮች በጸሎት አይመጡም። ስለዚህ ብትጸልዩ ጊዜ ታባከናላችሁ እንጂ ውጤት ላታመጡ ትችላላችሁ። እነዚህ ነገሮች ምን እንደሆኑ በደንብ አስረግጬ አስተምራችኋለሁ። ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉት፣ ትጠቀሙበታላችሁ። ይህ ቪዲዮ ብዙዎች ጋር እንዲደርስ ላይክ አድርጋችሁ ጀምሩ። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን ነኝ። ቀጥታ ወደ ትምህርቱ እንገባለን። ብዙ ሰዎች ጥያቄ ይፈጠርባቸዋል። ያ ጥያቄ ደግሞ በህይወታችሁ ላይ ስታዩ አንዳንድ ነገሮች ሰይጣን ከእግዚአብሔር በላይ ኃይል ያለው እስኪመስል ድረስ ነገሮቻችሁ ሁሉ ሲበላሹ እግዚአብሔር ለምን ዝም ይላል ሚል ጥያቄ ይፈጠርባችኋል። ጥያቄያችሁ በጣም መልካም ነው። ነገር ግን ዛሬ ያ ጥያቄ መልሱ ምን እንደሆነ ነግራችኋለሁ። ከዛ በኋላ ደግሞ 3ቱን ሐሳቦች መጸለይ የሌለባችሁ ነገሮች ነግራችኋለሁ ማለት ነው። እና ይሄንንም ጥያቄ አንድ ቀን እግዚአብሔርን ጠይቄው ነበር። እንዲህ ብዬ ጠየቅኩት፣ እግዚአብሔር ሆይ ጨለማው ዓለም ላይ ያሉ ሰዎች ወዲያው የሆነ ዓለም ውስጥ ገብተው አክሰስ ያደርጋሉ፣ የሆነ ነገር ይሆንላቸዋል። እኛ ደግሞ ክርስቲያኖች ብዙ ነገሮቻችን ላይ ፋይትና ትግል ይኖርባቸዋል። ለምንድን ነው ይህ የሚሆነው ብዬ ስነግረው እግዚአብሔር እንዲያለ እኔ ስርዓት ያለኝ አምላክ ነኝ፣ በህግ ውስጥ የምመራና የራሴ የሆነ ህግ ያለኝ አምላክ ነኝ። በጣም የሚገርማችሁ ነገር ሰይጣን ግን ህገ ወጥ የሆነ ስነ ስርዓት አልባ የሆነ አካል። ስለዚህ ሰይጣን የሆነ ነገር ውስጥ እንድትገቡ ክፉ መሆን ብቻ ነው የሚጠበቅባችሁ፣ ወይም ደግሞ ለዛ ነገር ፍላጎት ማሳየት ብቻ ነው የሚጠበቅባችሁ። አንዳንድ ጊዜ ፍላጎት ባይኖራችሁም በግድ ያስደርጋችኋል። እግዚአብሔር ግን ስነ ስርዓት ያለው ጨዋ አምላክ ነው። ለዛ ነው ሰዎችን ሁሉ ይቅርታ አድርጌላችኋለሁ ማለት እኮ ይችላል። ነገር ግን እግዚአብሔር ጻድቅ ስለሆነ የኃጢአት ደሞዝ ሞት ስለሆነ ግዴታ ኃጢአት በሞት መከፈል አለበት። ይህንን ህግ እግዚአብሔር መሻር ስለማይችል ኢየሱስ ክርስቶስን ሰው አድርጎ ልኮ በእኛ ፈንታ ኃጢአት ሆኖ እንዲሰቀል አድርጎት። ስለዚህ እግዚአብሔር በህግና በስነ ስርዓት የሚመራ አምላክ ነው ማለት ነው። ነገሮቻችሁ በቀላሉ ማይሆኑበትና አንዳንድ ጊዜ ሰይጣን ከእግዚአብሔር በላይ ኃይለኛ የሚመስለው ለምን እንደሆነ ታውቃላችሁ? የእግዚአብሔርን ስርዓትና አካሄድ ስለማናውቅ። በህይወታችሁ ላይ የእግዚአብሔርን አሰራር ካላወቃችሁ በስተቀር ነገሮቻችሁ ኩንች ሆነው ተበላሽተው ሊያልፉ ይችላሉ። ስለዚህ ችግሩ ያለው እኛ ጋር እንጂ እግዚአብሔር ጋር አይደለም። እግዚአብሔር ሊተባበራችሁ የሚችለው ትልቁ ነገር ምንድነው ሲባል ቃሉን ሰጥቶናል። ቃሉ ደግሞ እንዴት መመራት እንዳለብንና በየት በኩል ብንሄድ የቱ ጋር መድረስ እንደምንችል ግልጽ የሆነ መመሪያችን ነው። ስለዚህ ቃሉን እንድታውቁና እንዴት እንደሆነ ህጉ ወይም አካሄዱ ይነግራችኋል። በሆነ እግዚአብሔር ሰው በዚህ በዩቲዩብ ትምህርት ያስተምራችኋል፣ ከቃሉ ያስተምራችኋል። አስተውላችሁ ግን ያንን መንገድ መሄድ ያለባችሁ እናንተ ናችሁ። ያህ ነገር ካልሆነ ግን ምንም ሊተባበራችሁ አይችልም እግዚአብሔር። መጽሐፍ ቅዱስ ሲናገር እንደዚህ ነው፣ ሩጫ ለፈጣኖች አይደለም ይላል። አያችሁ፣ ኃይለ ገብረስላሴ ሁል ጊዜ ሲያሸንፍ ስታዩት ኃይሌ ስለሚጸልይ አይደለም ያሸንፈው። መጽሐፍ ቅዱስ ሩጫ ለፈጣኖች አይደለም ካለ በኋላ ጊዜና እድል ግን ሁለቱ ይገናኛቸዋል ይላል። ስለዚህ ጊዜና እድል ለሁሉም ሰው ይሰጣል። ግን ጊዜውን ካልተጠቀመ በሱ ፋንታ ሌላ ሰው ያሸንፋል ማለት ነው። ስለዚህ ኃይሌ ሁሌ ሲያሸንፍ ኃይሌ ሁሌ እድል ስላለው አይደለም፣ ሌሎቹ በተሰጣቸው እድል ስላልተጠቀሙ እሱ የነሱን እድል እየወሰደ ነው። በህይወታችሁ ላይ እግዚአብሔር ነገሮቻችሁ ውጤታማና ስኬታማ የሚሆኑበት ሲዝን እና ወቅት ያመጣል። ያንን ወቅት ሳታስተውሉ ካለፋችሁ ግን ኪሳራ ውስጥ ልትወድቁ እንደምትችሉ ማስተዋል አለባችሁ። ለዛ ነው እግዚአብሔር የሌለ እስኪመስላችሁ ድረስ አንዳንድ ነገሮቻችሁ ችግር ውስጥ ሆነው ዝም የምትባሉት። ዛሬ ይሄንን ጥበብ ነግራችኋለሁ። ስለዚህ አንዳንድ ነገሮች በጸሎት አይመጡም። አንዱ ህግ ይሄ ነው። መጽሐፍ ቅዱስ ሲናገር ኢየሱስ እንዲህ አለ፣ የምትጸልዩትን አታውቁምና ትስታላችሁ። ስለዚህ የምትጸልዩትን የማታውቁ ከሆነ እየሳታችሁ ነው ማለት ነው። የማትጸልዩአቸው 3ቱ ነገሮች ምንድናቸው ካላችሁኝ ይህንን በትክክል አዳምጡ። የመጀመሪያው ነገር ስለ ፋይናንስ ወይም ደግሞ በገንዘብ ለመባረክ መጸለይ አይደለም ያለባችሁ። እሺ ምንድነው ማድረግ ያለብኝ ካላችሁኝ የእግዚአብሔር ቃል ያስቀመጠው በገንዘብ ዙሪያ እንዴት እንደምትባረኩ ያስቀመጠው ቃል አለ።
ያንን ቃል ተከትላችሁ በዛ ህግ ውስጥ ከሄዳችሁ ትባረካላችሁ። ያ ምንድነው ካላችሁኝ ሁላችሁ መጽሐፍ ቅዱሳችሁ ላይ ትሄዱና አብረን እናነባለን። ሉቃስ ምዕራፍ 6 ከቁጥር 38 ጀምሮ እንዲህ ይላል፣ ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና የተጨቆነና የተነቀነቀ የተትረፈረፈ መልካም መስፈሪያ በቀፋችሁ ይሰጣችኋል። አያችሁ፣ ለካ በፋይናንስ ሳይድ ለመባረክ ወይም ከእግዚአብሔር ዘንድ ለመቀበል መጸለይ ሳይሆን ያለባችሁ መስጠትና ሰጪ መሆን ያለባችሁ። ከዛስ በኋላ የሰጣችሁት መጠኑ አይደለም በእግዚአብሔር ፊት የሚታየው፣ የሰጣችሁበት ልብ ነው የሚታየው። ለምን ስትሉኝ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋል። መስፈሪያው ምንድነው ስትሉኝ ልባችሁ ነው። አያችሁ፣ የሆነ ነገር ልገዙ ስትሉ በሆነ በትልቅ ነገር ሊሰፍሩላችሁ ይችላል። ነገር ግን መጠኑ ሩብ ሊሆን ይችላል፣ የተሰፈረው ግማሽ ሊሆን ይችላል፣ ግን መስፈሪያው ትልቅ ሊሆን ይችላል። እዚህ ጋር ማስተዋል ያለባችሁ ነገር መስፈሪያው እንጂ የሚታየው የተሰፈረበት ነገር አይደለም የሚታየው። ስለዚህ ልባችሁ ትልቅ ከሆነ መስፈሪያችሁ ትልቅ ከሆነ የምትሰጡት ትንሽ ነገር እንኳን ቢሆን በእግዚአብሔር ፊት እንድትባረኩ ትልቅ በር ይከፍትላችኋል። እንደዚህ ነው የሚለው፣ የተጨቆነ ማለት እንዲህ የተደረገ ማለት ነው፣ የተጠቀጠቀ ክፍተት እንዳይኖረው። ከዛ የተነቀነቀ ይላል። የተነቀነቀ ማለት መሃል ያሉ ክፍተቶችን ሊሸፍን ትንንሽ እንኳን ጎዶሎች ካሉ ይሸፈናሉ በሱ። ከዛስ የተትረፈረፈ ሆኖ ይሰጣችኋል። የተትረፈረፈ ማይ ጋድ፣ ተጨቁኖ ተነቅንቆ ተትረፍርፎ። መስፈሪያው እንጂ የሚወስነው የምትሰጡት ነገር አይደለም። የሚሰፈረው በሰጣችሁ ሳይሆን በእቃው ልክ ነው። በዚህ መጠን ነው ልትባረኩ የምትችሉት። በዚህ መንገድ ነው በረከታችሁ የሚመጣው በህይወታችሁ ላይ። ስለዚህ ስዘሩ ታጭዳላችሁ ማለት ነው። በእግዚአብሔር ፊት መስጠትን ካልተለማመዳችሁ በስተቀር ውጤታማና በፋይናንስ በኃይል የተባረካችሁ ሰዎች አትሆኑ። የእግዚአብሔር ፕሪንሲፕል ይህ ስለሆነ ማለት ነው። አንዳንዶቻችሁ እንደዚህ ትላላችሁ፣ የምሰጠው እኮ ነገር የለኝም ምን ልስጥ ስትሉ፣ እንደውም እናንተ በጣም እድለኛ ሰዎች ናችሁ። ለምን ከተባለ ከመስጠት ያለፈ መሰዋት የሚባለው ደረጃ ላይ ልገቡ የተመቻቸላችሁ ሰዎች ናቸው ማለት ነው። የመጥምቁ ዮሐንስ ትምህርት መስጠት ነው። የኢየሱስ ትምህርት ግን መሰዋት ነው። ምን ማለት ነው ካላችሁኝ፣ መጥምቁ ዮሐንስ 2 ያለው አንድ ይስጣል። ኢየሱስ በአብዛኛው ፓርት ላይ ያወራው ያላችሁን ሁሉ ሽጡና ለድሆች ስጡ ነው ያለው። ይሄ ነው መስዋዕት። መስጠት ካለህ ላይ ነው የምታካፍለው። መሰዋት ሲሆን ግን ያለን ሁሉ ነው የምታደርገው። በጣም የሚገርማችሁ ነገር ኢየሱስ ክርስቶስ መባ እንዴት እንደሚሰጡ ለማየት የመባ ዕቃ ጋር ቆመ ይላል። ሁሉም እየሰጡ አለፉ። ግን አንዲት ሴት ያላትን 2 ዲናር ሰጠች። ከዛ ኢየሱስ ክርስቶስ ቆመና ከዛ በኋላ እንደዚህ ያለ፣ ይቺ ሴት ከሁሉ አብልጣ ሰጠቻል። ለምን ሲባል ሌሎቹ ከትርፋቸውን የሰጡታል። እቺ ሴት ግን ያላትን ትዳሯን ሳይቀር ሰጠቻል። የኢየሱስን ልብ የነካው የዚች ሴት አሰጣጥ ነው። የመስጠቷ ሌቭል መሰዋት የሚባል ሌቭል። ስለዚህ የሌላችሁ ሰዎች እድለኛ ናችሁ። መሰዋት የሚባለው ነገርን ለማድረግ በጣም የተመቻቸ አትሞስፌር ላይ ናችሁ ማለት ነው። ስለዚህ ከሌላችሁ እንደውም ለመሰዋት በጣም ምቹ ሁኔታ ላይ ናችሁ። ያላችሁን ስጡ። መስጠትና መሰዋት ልዩነቱ ምን እንደሆነ ልንገራችሁ። መስጠት ሲሆን ከሰጣችሁ በኋላ ወዲያው በንጋታው ሊመለስላችሁ ይችላል። በአንድ ሳምንቱ ሊመለስላችሁ ይችላል። መሰዋት ሲሆን ግን ህመም አለው። ምን ማለት ነው ካላችሁኝ፣ ያላችሁን ሁሉ ሰጣችሁ ልትቸገሩ ትችላላችሁ። ህመም የሌለው መስዋዕት የለም። ብሉይ ኪዳን ላይ መስዋዕት ሲሰዋ ይታረዳል። ስለዚህ ህመም አለው፣ ፔን አለው። እናንተም ፔኑን ፊል እንድታረጉት ይፈልጋል። ስለዚህ ህመሙን ከተመማችሁ በኋላ ነገሮቻችሁ በኃይል ከመጠን በላይ ይለቀቃሉ ማለት ነው። ሰው ግን ህመሙን ነው የማይፈልገው። ለምሳሌ ስልካችሁን ለቸርች ብትሰጡ ስልክ በማጣት ልትቸገሩ ትችላላችሁ። ከዛ በኋላ ግን ከጥቂት ጊዜ በኋላ የስልክ ቤት እግዚአብሔር ይሰጣችኋል። ስልኮችን የምትሸጡበት ቤት ይሰጣችኋል። ስለዚህ በህይወታችሁ ላይ ስትሰው ህመም አለው፣ ግን ደግሞ ምላሹ እጅግ በጣም የተባረከ ነው የሚሆነው። ስለ ገንዘብ ስለ ፋይናንስ መጸለይ ሳይሆን ያለባችሁ መስጠት ነው ያለባችሁ። ሁል ጊዜ የምትሰጡ ሰዎች ሆናችሁ የምትሰው ሰዎች ሆናችሁ በህይወታችሁ ላይ በረከት አይታጣም ማለት ነው። በዚህ መንገድ ሙቭ እንድታረጉ አሳስባችኋለሁ። ሁለተኛ ደግሞ በጸሎት የማይመጣ ነገር ወይም ለጸልዩበት የማይገባው ነገር ምንድነው ካላችሁኝ፣ ቃልህ ይሙላብኝ ተብሎ አይጸልይም። ቃልህን ግለጥልኝ የሚለው ጸሎት ትክክለኛ።
ቃልህ ይሙላብኝ ተብሎ ግን አይጸለይም። ለምን ካላችሁ መጽሐፍ ቅዱስ ሲናገር ቃሉ በሙላት ይኖርባችሁ ይላል። ቃሉ በሙላት ይኖርባችሁ ማለት ትእዛዝ ነው። ስለዚህ ቃሉን የምትሞላው በማንበብ ነው እንጂ በመጸለይ አይደለም። ቃሉን እያነበብክ እንዲገለጥልህ ትጸልያለህ። ነገር ግን እንዲሞላብህ ብትጸልይም አትሞላም። እጅ ጭኜ ቃሉ ይሙላብህ ብለህ በአውቶማቲክ በሆነ መንገድ በሚራክል አይሞላብህ። ቃሉን አንብበህ እንድትረዳ እግዚአብሔር ይረዳል። የምትሞላው ግን በማንበብ ውስጥ ነው። ስለዚህ ወደ ውስጥ ቃሉን እያነበብክ ዕለት መሞላት ግድ ይልሃል ማለት ነው። በእንደዚህ አይነት መንገድ በጸሎት ሊመጣ አይችልም። ስለዚህ ሁለተኛው ይሄ። ለዛ ነው ጳውሎስ እንደዚህ ያለ የጥበብና የመገለጥን መንፈስ እንዲሰጣችሁ እጸልያለሁ አለ። ኢየሱስ ክርስቶስም ደግሞ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል እንጂ መጽሐፍ ቅዱስን ከተተባቸው አይደለም። እነ ጴጥሮስ እኮ መጽሐፍና ማንበብ የማይችሉ ሰዎች ናቸው። ነገር ግን ኢየሱስ ሞላባቸው አይደለም፣ ያስተውሉ ዘንድ አእምሯቸውን ከፈተላቸው ነው የሚለው። ስለዚህ እናንተ ማንበብ የምትችሉትንማ ቃሉን እንድታነቡ ታዛችኋል። ስለዚህ እያነበባችሁ ትሞላላችሁ እንጂ በመጸለይ አትሞሉ። ሶስተኛው ደግሞ በመንፈስ ማደግ። በመንፈስ ማደግ የሚመጣው በጸሎት አይደለም። ምን ማለት ነው? አሳድገኝ እያላችሁ በመጸለይ አይደለም የሚመጣው፣ ግን በእግዚአብሔር ፊት ጥብቅ በሆነ የጸሎት ህይወት የሚመጣ ጉዳይ። አሳድገኝ እያሉ መጸለይና በእግዚአብሔር ፊት በጸሎት መቆየት የተለያዩ ነገሮች ናቸው። አሳድገኝ እየተባለ በመጸለይ አይደለም የሚመጣው። በእግዚአብሔር ፊት ግን በጸሎት ረጅም ጊዜ በማሳለፍ ኦሬዲ መንፈሳዊ እድገት በህይወታችሁ ላይ ይመጣል። ጳውሎስ እንደዚህ አለ፣ እኔ ተከልኩ አለ፣ አጵሎስ ውሃ አጠጣ አለ። ግን ሁለቱም ማሳደግ አይችሉም። የሚገርማችሁ ተከለ፣ አጠጣ፣ እያጠጣ ነው ግን አያሳድግም። እግዚአብሔር ግን ያሳድግ ነበር። ስለዚህ ማደግ የሚቻለው በእግዚአብሔር ዘንድ ብቻ ነው። የሆነ የእግዚአብሔር ሰው ስር ተቀምጣችሁ ማደግ አትችሉም። የሆነ ታላቅ የእግዚአብሔር ሰው የተቀባ የእግዚአብሔር ሰው እሱ ስር ስለተቀመጣችሁና ቸርች ሁሉ ጊዜ ስለሄዳችሁ እዛ ስለተማራችሁ ማደግ አትችሉም። ማደግ የምትችሉት ከእግዚአብሔር ጋር በምታሳልፉት የግል ህይወታችሁ። ስለዚህ እግዚአብሔር ጋር መጣበቅ አለባችሁ እንድታድጉ። አጵሎስ አስተማሪ ስለነበር ውሃ መጠጣት ማለት ማስተማር ነው። ስለዚህ ቲቺንግ ትሰማላችሁ። በሆነ እግዚአብሔር ሰው ስር ተቀምጣችሁ ልትማሩ ትችላላችሁ። ነገር ግን ከእግዚአብሔር ጋር የግል ህይወት ከሌላችሁ ማደግ ጭራሻችሁ። ማደግ የሚመጣው ከእግዚአብሔር ጋር ረጅም ጊዜ በመቆየት ነው። የሆነ ጊዜ ላይ የሆኑ ልጆች ሲጸልዩ ሰማሁ። እግዚአብሔር ሆይ ፊቴ ያብራ፣ ፊቴ ያብራ፣ ፊቴ ያብራ እያሉ ሲጸልዩ እግዚአብሔር መጣና እንዲህ አለ፣ ፊቴ ያብራ ብሎ በመጸለይ እኮ ፊት አያበራም ማለት። እሺ ስለው ሙሴ 40 ቀንና 40 ሌሊት ከኔ ጋር ስለቆየ ነው እንጂ ፊቱ ያበራው ፊቴ ይብራ ብሎ ስለጸለየ አይደለም ያበራው። ስለዚህ ፊት እንዲያበራ መጸለይ ሳይሆን ያለብህ ከኔ ጋር መቆየት ነው ያለብህ። ፊታችሁ እንዲያበራ ፊቴ ያብራ በማለት ሳይሆን በመቆየት ውስጥ የሚመጣ ጉዳይ። ልክ እንደዛው መንፈሳዊ እድገትም በእግዚአብሔር ፊት በመቆየት የሚመጣ ጉዳይ ነው። ስለዚህ እነዚህ ነገሮች በእግዚአብሔር ፊት በማሳለፍ የምታመጧቸው ነገሮች ስለሆኑ ትኩረት አድርጋችሁ በደንብ እነዚህ ነገሮች እንድታረጉ አሳስባችኋለሁ። እዚህ ጋር ያስቀመጥኩላችሁ ቪዲዮዎች አሉ። ብዙዎቻችሁ ስትጠይቁኝ የነበረው ነው። ስለዚህ እዚህ ጋር ለማንም መንገር የሌለባችሁ 3 ነገሮች ምን እንደሆኑ እዚህ ጋር አስቀምጬላችኋለሁ። እነሱን እየከፈታችሁ ማየት መባረክ ትችላላችሁ። ይህንን ቪዲዮ ለብዙዎች ሼር እንድታደርጉ ብዙዎች ጋር እንድታደርሱልኝ አሳስባችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሻሎም